ሰላም ሰላም የመቅዲ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እስኪ እናንተ አንድ ነገር ልንገራችሁ ማለት ነው። ላይክ ለማውራት ተዘጋጅቼ ምናምን ያቀርኩት ልናገራቸው ያልኳቸው ነገሮች ይጠፋፉብኛል። ለምንድን ነው እስኪ ንገሩኝ፣ የምታውቁ ልጆች ማለት ነው። የእውነት የሆነ ላወራ ያሰብኩት ነገር ይጠፋብኛል የሆነ ሰዓት ላይ ማለት ልክ ቪዲዮ ምናምን ስከፍት ጥፍት ይልብኛል በቃ። እና የኔ ምርጥ ቤተሰቦች ዛሬ ዙልያ እናጥባለን አንድ ላይ እናንተ ጋር እያወራሁኝ እናጥባለን ማለት ነው። ዳይ ወደዛ። አሁን ዙልያችን ጋር እንግዲህ ሳቦናችንን እናደርጋለን፣ ጥብ እናደርጋታለን፣ ውሃችንን አድርገንበት ማለት ነውና በነገራችሁ ላይ ዙልያው ግን ንጹህ ነው። ያው ልጅቷ ስታካብድ ምናምን ነው እንግዲህ የሰው ቤት እንግዲህ ምንም ማድረግ አይቻልም። የስደት ኑሮ በዚህ ኑ በዛ ውረዱ በዚህ ውጡ ስንባል ያው በተባል ነው መሄድ ነው። ንጹህ ነጠቢ ተብዬ እያጠብኩላችሁ ነው እላችኋለሁ። ያው ጌታን ሳቦኑ ራሱ እንትን ነው ንጹህና ማለት ነውና እንደዛ ነው እላችኋለሁ። የኔ ምርጦች ግን ደህና ናችሁ? ስራ እንዴት እያደረጋችሁ ነው? አይዟችሁ የኔ ማሮች በርቱ፣ ያልፋል። እውነት ተስፋ እንዳቆርጡ። ምንም ማክል ስራ ቢከብዳችሁ፣ ምንም ማክል ስራ ቢበዛባችሁ እንኳን ተስፋ እንዳቆርጡ። የእውነት ብዙ ልጆች በብዙ ነገር ተስፋ እየቆረጡ ራሳቸውን የሚያጠፉ አሉ፣ ራሳቸውን የሚጎዱ አሉ። እና ስለዚህ ነጊያችሁን አስቡ፣ ጌታን ነጊያችሁን አስቡ። ነገ የተሻለ ቀን ነው። ምንም አይነት ፈተና ቢገጥማችሁ ያንን ፈተና ለማለፍ ሞክሩ። ፈተናውን ካለፋችሁት ነገ ምንም አይነት ከዛ የበለጠ ፈተና ሊገጥማችሁ ስለማይችል ምንም ከዛ የበለጠ እንኳን ኢቨን ቢደርስባችሁ ቢገጥማችሁ እንኳን ልታልፉት ትችላላችሁ። ስለዚህ አንዳንድ ልጆች ቶሎ ተስፋ ምቆርጡ አላችሁ፣ ስደት ላይ ያላችሁ፣ ልክ እንደኔ ስደት ላይ ያላችሁ በብዙ እንትን ፈተና ስትፈተኑ ብዙ አይነት ፈተናዎች ሲገጥሟችሁ በቃ ሞትን አማራጭ የምታረገው አላችሁና ምልላችሁ ፈልጌ ነው የኔ ምርጦች፣ ሞትን ምርጫችሁ አታደርጉ። ተስፋ አትቁረጡ። እውነት ተስፋ አትቁረጡ። በቃ የሆነ ተስፋ የሚያስቆርጥ ነገር እንኳን ሲመጣባችሁ ጸልዩ። ክርስቲያኖችም ከሆናችሁ ጸልዩ፣ ሙስሊምም ከሆናችሁ ዱዓ አድርጉ እንጂ በፍጹም ተስፋ አትቁረጡ። ምክንያቱም መሽቶ መንጋት ስላለ ዛሬ እንደዚህ ሆንኩኝ ብላችሁ ዛሬ ተጎዳሁኝ ብላችሁ ራስን ለማጥፋት አማራጭ አታድርጉ። ምንም አይነት ፈተና ቢገጥማችሁ ተቋቁማችሁ ለማለፍ ሞክሩ። ያልፋል። የማልፍ ነገር የለም። ከታገሱት ሁሉም ያልፋል። ግን ትዕግስት ያስፈልጋል። ስለዚህ ትዕግስት ያስፈልጋል። እህት ወንድሞቼ፣ በስደት ዓለም ላይ ያላችሁ ተስፋ እንዳትቆርጡ። ነገ የተሻለ ቀን ይመጣል። ነገን በጉጉት መጠበቅ ነው። በነገራችን ላይ እኔ ሞት ምንም አይመስለኝም ነበረ ከዚህ በፊትና በቃ ብሞትስ ምንድን ነው ባልኖርስ ስላለኝ የሆነ ፈተናዎች ምናምን ሲገጥሙኝ ስናደስ በሳጭ ምናምን በቃ ባልኖርስ ስላለኝ ግን አሁን ላይ ደግሞ ሳስበው በአሁኑ ባለውበት ላይ ሁኜ ሳስበው ጌታን ለመኖር ያለኝ ጉጉት በቃ ማለት መሬቱ ራሱ መሽቶ ሲነጋልኝ የሆነ የሚነጋ አይነት ነገር አይመስለኝም ማለት ነው። ስለዚህ በጣም ለመኖር እጅግ በጣም ነው የጓጓ ያለሁት ማለት ነው። ፈራለሁ በቃ ከዚህ በፊት ሞቱን አልፈራም። አሁን ላይ ግን እኔ እንጃ ፈራሁኝ ማለት ነው። እና ስለዚህ የኔ ምርጦች የማልፍ ነገር የለም። ትዕግስት ማድረግ ነው፣ ሰብር ማድረግ ነው። ሰብር ካደረጋችሁ፣ ትዕግስት ካደረጋችሁ ሁሉንም ነገር ታልፉታላችሁ ማለት ነው። ምንም አይነት ፈተና ቢገጥማችሁ ታልፉታላችሁ፣ ሁሉንም ትቋቋሙታላችሁ። ግን ምንድነው ዋና ነገር መታገስ ነው የሚያስፈልገው። እና ቀጣዩ ነገር ደግሞ ምንድነው ስራ። አንዳንድ ልጆች ደግሞ ላይክ ስራ ምናምን ላይ ማንኛውም ስራ ሁላችንም ተሰደን እስከወጣን ድረስ ማንኛውም ስራ ካገኘን ስራ እስከሆነና ገንዘብ የሚያስገኝልን ነገር እስከሆነ ድረስ መስራት ነው እውነት። እና ስራ ላይ ደግሞ አታማርጡ። ያገኛችሁትን ስራ ስሩ። ምንም ይሁን ገንዘብ የሚያስገኝ ነገር ይሁን እንጂ ሰው መግደል አይሁን እንጂ ከዛ በተረፈ ማንኛውንም ስራ ስሩ። ቢኮዝ ስራው ያሰርታችሁ ገንዘብ የምታገኙበት ነው። የወጣ ነው ለመስራት ነው፣ ሰርተን ለማግኘት ነው። ለምንድን ነው የወጣ ነው? ገንዘብ ለማግኘት ነው። ያንን ገንዘብ ለማግኘት ደግሞ ምን ማድረግ አለብን? መስራት አለብን። ስራውን መናቅ የለብንም። ስራው ይሄ ነው ያ ነው ማለት የለብንም።
እውነት እኔ ብነግራችሁ የምሰራው ስራ እኔ እንጃ በቃ አላውቅም። አንዳንድ ጊዜ እኔ ራሴን አደንቀዋለሁኝ። ለምን እንዴት ተቋቁሜው እንዴት ሁኜ እንደምንችየው እንደምሰራ ያንስ አንዳንድ ጊዜ ሳስበው በቃ እውነት እኔ ጀግና ነኝ ነው የምለው በራሴ ማለት ነው። እኔ ለራሴ ጀግና ነኝ ነው የምለው። ሶ ማንኛውንም ስራ እንትን ስትሉ ስራ ከሆነ ገንዘብ የሚያስገኝ ነገር ከሆነ መስራት ነው። ምክንያቱም ሰርተን ገንዘባችንን ይዘን ገብተን ደግሞ ሀገራችን ላይ ለመስራት የተሻለ ነገር እንትን ለማለት ስለሆነ የመጣ ነው። ስራ አትናቁ ለማለት አክል ነው የኔ ምርጦች ማለት ነው። በዚህ አጋጣሚ ደግሞ ቤተሰብ ያሉ ናችሁ ቤተሰብ እየሆናችሁ እሺ፣ ቤተሰብ ሆናችሁ ደግሞ ለምታበረታቱኝ፣ አይዞሽ ለምትሉኝ፣ በውስጥም ለምታወሩኝ ደግሞ የእውነት እጅግ በጣም አመሰግናለሁኝ። በዚህ ዩቲዩብ ቻናል ደግሞ የተሻለ አሪፍ ነገር ጥሩ ነገሮችን ጊዜና ታይም ሳገኝ ወደ ሀገሬ ስገባ እንደምሰራላችሁ ተስፋ አደርጋለሁኝ። ያ አሁን ላይ ታውቁታላችሁ እንግዲህ እናንተ ማለት እንደኔው የመዳም ቤት ያላችሁ የሰው ቤት ያላችሁ ትረዱኛላችሁ። ምክንያቱም በቃ አላውቅም እኔ እንጃ ቪዲዮ እንኳን ኢቭን ቪዲዮ ለመስራት አይደለም የሆነ ለምሳ ታይም ለራሱ የለኝም። እችን ታይም ለራሱ አንዳንድ ጊዜ ማታ ላይ እንቅልፌን ትቼ ነው የምሰራ። አንዳንዴ ደግሞ እንደዚህ ስራ